እውነት የምር ነው እንደ ወይኔ ማን ቢለምነው እሺ ይላል። ኧረ ፈጣሪ እንደው ይቅርታ አድርግልኝ እባክህ፣ አስታርቀኝ ከልጄ እንደው እሺ እንዲል ሆዱን አራራለት እባክህ። ወይኔ ጉዴ ወርቄ፣ ወይኔ ምን ውስጥ ልግባ? አለቀልኝ። ምን ውስጥ ልግባ? ተዋረድኩኝ። በኖርኩበት ሰፈር ተዋረድኩ። ወይኔ ወርቄ። ወይዘሮ ወርቄ ከገዛ ቤታቸው ተባረሩ። አስቻለውም እስከዛሬ የደበቀውን ሚስጥር አወጣ። ወይዘሮ ወርቄ እናቱ ላይ መስክሮ አሳስሯቸዋል። ይሄን የመሳሰሉ የእናት ክፍል ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ ወይዘሮ ወርቄ አስቻለው ከቤት ውጪ ብሏቸው ነበረ፣ ግን ደግሞ እነሱ አልወጡም። ያው ለማስገደል ገዳይም ቀጥረው ነበረ። ያም ግን አልደረሰላቸውም። አስቻለውም ከቤት እየወጣ ስላልሆነ ሊያገኙት አልቻሉም ማለት ነው። ወይዘሮ ወርቄ ማሰብ አለብሽ፣ ብዙ ነገሮች አስበሽ ይሄንን ነገር ማስቆም አለብሽ እያሉ እንግዲህ በጣም ብዙ ነገር እያደረጉ ነበር። ምንም ነገር እየተሳካላቸው አልነበረም እና ፀሐዬ ሶፋ ላይ ተቀምጣ በነበረ ችበት ሰዓት እንግዲህ አንቺ ልጄን መክረሽ ምንድነው እያደረግሽብኝ ብለው እንግዲህ የሆነ ነገር ይዘው ፀሐይን እየዛቱባትና እያስፈራሯት። ይሄም ወይዘሮ ወርቄ ምን እያደረጉ ነው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ከነ ልጅሽ ነው መተለትለሽ፣ ስለዚህ እገልሻለሁ፣ ልጄን መክረሽ እኔ ላይ አስነስተሽብኛል። ልጄ ደግሞ ከገዛ ቤቴ ከቤት ሊያባረረኝ ነው። ስለዚህ አንቺ ያልሽውን ነገር ሰምቶ ነው እንጂ እንደዚህ ልጄ አይሆንብኝም ነበር፣ ልጄ ይወደኛል እያሉ እንግዲህ እያስፈራሯት በነበረበት ሰዓት ፀሐይም ስትጮህ እንግዲህ እዛ ላይ ነበር ያለቀው። አስቻለውም መጥቷል። ምክንያቱም ልጄንና ሚስቴን ምን እያደረግሻቸው ነው ብሎ እንግዲህ ተወይዘሮ ወርቄ ጋር ግብ ነው የተጋጠሙት። ምንም አላረኩም ልጅ አስቻለው ከፀሐይ ጋር እየተጫወትን ነበረ ብለውታል ማለት ነው። ወይዘሮ ወርቄ መቼም ጫወታ አያልቅባቸው። ምክንያቱም ቢላ ይዘው ከፀሐይ ጋር ሲጫወቱ ማለት ነው። አስቻለውም ቢላ ይዘሽ እኮ ነው ልጄንና ሚስቴን እያስፈራራሽ ያገኘሁሽ፣ እንዴት ነው ከፀሐይ ጋር ነው እየተጫወትኩ ብለሽ እኔን ልትዋሽኝ የምትሞክሪ? ባይኔ ያየሁት ልትክጂኝ ነው ወይ? ወይዘሮ ወርቄም እንዴት ነው የልጄ ሚስት ላይ የምጨክነው? እኔ እኮ ሰው ላይ የሚጨክን አንጀት የለኝም። እንዴት ነው ትወጋታለች ብለህ ያሰብከው? ልጄ አስቻለው እኔ እኮ በጣም ጥሩ ሰው አይደለም ወይ? እንዴት ነው የልጄ ሚስት ላይ እንደዚህ ታደርጋለች ብለህ የምታስበው? ብለው እንግዲህ ሲቀመጣጠሩ አስቻለውም ዝም ብሎ እያያቸው ነበረ። ለምንድን ነው እንደዚህ የምታየኝ በሚለው ሰዓት እንግዲህ አስቻለውም አፍሬብሽ ብሏቸዋል። ምክንያቱም በጣም የሚያሳፍር ስራ ነው እየሰሩት። አሁን ላይ ያው ልጃቸውን አስቻለውንም ለማስገደል ሞክረዋል ሳይሆን አቅደዋል። ያው መገደል አለበት ብለዋል። እንግዲህ ብር ጨምሬ እሰጥሃለሁ አስወግድልኝ ብለው አዘዋል። አሁን ደግሞ ፀሐይን ደግሞ መልሰው እሷን እንትን እያሉ ነበረ። አስቻለው አሁን ላይ በጣም ነው ማለት የሆነ ኮስተር ብሏልና ግዴታ ከወይዘሮ ወርቄ ከቤት መውጣት አለባቸው። ከቤት መውጣት ሳይሆን እንደኔ ሀሳብ ቢሆን ወይዘሮ ወርቄ ለፍርድ ቢቀርቡ ነበር አሪፍ የሚሆነው ማለት ነው። አሁንም ውጪ ቢወጡ ያው ጎዳና ላይ ቢወጡ ቻለውና ፀሐይን አይተዋቸውም ማለት ነው። ወይዘሮ ወርቄ እንደተለመደው ያሳድዷቸዋል። ቻለውም እናቴ ካንቺ በመወለዴ በጣም ነው የማፍረው፣ በጣም ነው ያሳፈርሽኝ በሚላቸው ሰዓት ወይዘሮ ወርቄ እንዴት ነው ከኔ በመወለዴ የምታፍረው? እንዴት ነው በእኔ የምታፍርብኝ? ልጄ አስቻለው በእናትህ እንዴት ነው የምታፍርብኝ? እኔ እናትህ ምን ያልሰጠውህ የከለከልኩህ ነገር አለ? ሁሉንም ነገር እኮ ነው ላንተ የሰጠውህ እንጂ ለኔ ምንም ነገር አድርገሽልኝ አታውቂም። እኔ ምንም ነገር አልሰጠውህም ወይ? እንዴት ነው እንደዚህ የምትግደኝ? እኔ እኮ ወርቅ ራሱ ሳይቀር ነው የሰጠውህ ልጄ። ወርቄ ለልጄ ወርቅ አላለበስኩትም ወይ? እኔ ወርቄ ላደረኩት ስራ ይሄ ነው ወይ ለኔ የሚከፈለኝ? ለታየን እንደዚህ ነው ወይ የምከፍለው? እኔ ላንተ ስል ዓለምን አላቃጠልኩም ወይ? እኔ ላንተ ስል አልታመምኩም ወይ? ቻለው ልጄ እስኪ ተመልከተኝ፣ ይሄን በደንብ እኔ ምን መስዬ ነው የምታየህ? እናትህ አልመስልህም ወይ? ነገሩ ምን ይታይሃል? አይንህ በጥላቻ ታውሮ እናትነቴን ራሱ እኮ ክደኸኛል። የሚታይህ እኔ ውስጥ ትልቅዬ ሴጣን ነው አይደለም ወይ? ተሳቶን አውሬ ነው አይደለም ወይ የሚታይህ በሚሉ ሰዓት እሱም ደግሞ አስቻለው ማለት ነው አዎ አንቺ አውሬ ነሽ፣ አውሬ ነው አንቺ ውስጥ የሚታየኝ በሚላቸው ሰዓት ወይዘሮ ወርቄም አውሬ ነሽ አለኝ እኮ እያሉ እያስመሰሉ ነበረ። ምክንያቱም ለማለቃቀስ ሞክረው እኔ ወርቄ አሁን ገና ሞትሽ እያሉ እንግዲህ ለራሳቸው እያለቀሱ እኔ ራሴን ነው ማጠፋ፣ እንደዚህ አንተ እየጠላኸኝ እንደዚህ የምታደርገኝ ከሆነ እኔ አልኖርም ራሴን አጠፋለሁ ብለው እንግዲህ እያስመሰሉ አስቻለው ግን አሁን ላይ በጣም ነው የጨከነው፣ በጣም ነው የወሰነው ማለት ነው። ምክንያቱም አሁን ላይ ምንም ቢያደርጉ ወይዘሮ ወርቄ ምክንያቱም ራሳቸው ላይ ምንም ነገር እንደማያደርጉ ያውቃል። አንቺ በጣም ክፉ ሰው ስለሆንሽ ከራስሽ ውጪ ሌላ ማንንም አትወጂም። ስለዚህ ራስሽ ላይ ደግሞ ምንም ነገር ስለማታደርጊ ከፈለግሽ ሙጪ ብሏቸዋል ማለት ነው። ወይዘሮ ወርቄ እንግዲህ አሁን ላይ ምንም መፈናፈኛ አጥተዋል። አስቻለው አላልኩ ወንደሰን ደግሞ ቢመጣ አሪፍ ነበረ። በተራው ደግሞ ወንደሰን ቢቀበልልን ማለት ነው። ያው አስቻለው እዚህ ጋር ቤት መፈናፈኛ ሲያሰጣቸው እነሱ ደግሞ ሱክ ሲሉ ወጣ ብለው እንግዲህ ወንደሰንም እንደተለመደው ቢያስፈራራቸው አሁን ላይ አሪፍ ነበረ። ግን ወንደሰንና እና አለምዬ የድራማው ድምቀት ነበሩ። በዚህ ሁለት ክፍል አላየናቸውም። ባለፈው ክፍልም በአሁኑም ክፍል አላየናቸውም እና እሱም ቢመለስ አሪፍ ነበረ። አሁን ላይ ይመስለኛል መቋጫ እያገኘ ይመስለኛል። ምክንያቱም አሁን ወደ መቃረቢያው ወደ ማለቂያው ሰዓት እየደረሰ ነው። ምክንያቱም ወይዘሮ ወርቄ ጎዳና ላይ ከወጡ እንግዲህ ምንም አማራጭ የላቸውም። ያው ራሳ እጃቸው ለመንግስት ተሰጥተው የሚታሰሩ ይመስለኛል። ወይም ደግሞ መርማሪውም ያው እስከዛሬ ብዙ መረጃ ይኖራል ጎዳና ላይ
ቤቴን ነው ማጽዳት የምፈልገው፣ ቆሻሻው ደግሞ አንቺ እያለሽ መራገፍ አይችልም በሚላቸው ሰዓት ወይዘሮ ወርቄም እኔ እያለው ቆሻሻው መራገፍ የማይችለው ለምንድን ነው ሲሉት አስቻለውም አንቺ ስለሆንሽ ቆሻሻው አንቺ ካልወጣሽ ሊጸዳ ስለማይችል ቤቱ አንቺ ይሄን ቤት ለካሽ ማውጣት አለበት እኔ ይመስልሻል በሚላቸው ሰዓት ወይዘሮ ወርቄም ለምን እንደሆነ አላውቅም የኔ አንበሳ ንገረኝ እስኪ በሚሉት ሰዓት እንግዲህ አንቺ ነሽ የከረመ ቆሻሻዬ አንቺ ነሽ እኔን እንድትሰቃይና እንድታገት አድርገሽኛል በሚላቸው ሰዓት ወይዘሮ ወርቄ ምን እያሉ እያስመሰሉ የሚስቴን ህይወት አበላሽተሻል ከዚህ በኋላ ምንድነው የምትፈልጊ ላስመሳይ ውሸቶችሽ ጆሮዬን አልሰጥም ከእንግዲህ በኋላ አልታለልልሽም አልሰማሽም የተጠጋሽኝ የምትመርዥኝ ጊንጥ ነሽ እውነትም ጊንጥ ማለት ነው አስቻለው ራሱ ስድብ እየመጣለት ነው ርህራሄ ያልፈጠረብሽ ከተንኮል ውጪ ምንም የማታውቂ ተንኮለኛ ሰይጣን ታግተሽኛል አስደብደበሽኛል ልታዝኝልኝ ሲገባ በመደብደቤ ስቀሽብኛል ተሳልቀሽብኛል ወርቄም ላንተ ስል ነው አስቻለውም ለኔ አይደለም ለራስሽ ጥቅም ነው ለራስሽ ስትይ ምንም ነገር ታደርጊያለሽ ከራስሽ ውጪ ማንንም ወደሽ አታውቂም ለጥቅምሽ ስትይ ደግሞ ምንም ነገር ታደርጊያለሽ እኔ ካንተ ጋር እስማማለሁኝ አንተ ሁኚ እንዳልከኝ ሁኚ ከልጄ ልጅ ጋርና ከልጄ ሚስት ጋር መኖር እችላለሁ እንዴት ሆኖ ነው የምትኖሪው ወይዘሮ ወርቄ ከራስሽ ውጪ የምትወጂው ሰው እንደው አለ ወይ አንተን እወድሃለሁ ውሸታም ነሽ አታስመስይ እስከዛሬ ማስመሰልሽን በሙሉ እንዳላወቅኩ ሆኜች እያለሁ ከእንግዲህ በኋላ ግን ማስመሰልሽን የምችልበት አቅም የለኝም እባክህን ይቅርታ አድርግልኝ አንቺን እኔ ላይሽ አልችልም ከእንግዲህ በኋላ ላይሽ አልፈልግም ስለዚህ ቤቴ ለቀሽ ውጭልኝ ተውጪ ምን መሄጃ ላይ ወዴት ልሄድ ልጄ በሚሉት ሰዓት እኔ ምንም የማውቀው ነገር የለም ብቻ ቤቴ ለቀሽ ውጭልኝ ከነ አባረርኩኝ እባክህ ልጄ አታባረኝ አጨክንብኝ እኔ እናትህ እኮ ነኝ ጨክኛለሁ ስለዚህ አሁን ውጭልኝ ሌላ ነገር እንድንነጋገር አልፈልግም ይሄንን የመሰለ ንግግር ከገዛ ልጅ መስማት ሲወጣ መስማት በጣም ነው የሚያመው እንዴት እንደዚህ ትለኛለህ በቃ እኔ እሞታለሁ ብለው እንግዲህ ወደ መኝታ ቤታቸው ገብተው ለዮዲት ደውለውላታል ዮዲትም ደውለው ምንድነው እየፈለግሽው ምንድነው ከኔ ምን ፈልገሽ ነው እየደወልሽው በምትል ሰዓት ዮዲትም አንቺን እርዳታ እፈልጋለሁ ልጄ አስቻለው እኮ ከቤቴ ሊያባረረኝ ነው በሚሉ ሰዓት እንግዲህ ዮዲትም አስቻለው ተገኘ ወይ ተፈታ ወይ ብላ ስትጠይቅ ወጥቷል ምክንያቱም አጋቹን ለቆታል እድሜ ላጋቹ አሁን እዚህ መጥቷል አሁን እኔም በተራዬ ያሰቃየኝ ነው አሁን ከገዛ ቤቴ ውጪ እያለኝ ነው ዮዲት ነይና አግዥኝ በሚሉ ሰዓት ዮዲትም ከኔ እርዳታ ከፈለሽ በትህትና ነው ማናገር ያለብሽ አለበለዚያ ስልኩን እንዳልዘጋው በምትለቸው ሰዓት ወይዘሮ ወርቄም እንግዲህ ተለሳልሰዋል ምክንያቱም ጥቅማቸውን ስለሚፈልጉ ዮዲትም ባለፈው ላይ አባረዋት ነበረ ከቤታቸው ምክንያቱም የወንደሰን እናት ልትደበድባቸውና ልትገላቸው በነበረበት ሰዓት እኔ ምንም አላደረኩም ሁሉን ነገር እየሰራችው ልጄ ነች ስለዚህ ልጄን ግዳያት እኔ ደግሞ ከወንጀሉ ነፃ ነኝ ብለው እንግዲህ ራሳቸው ያመጡት ራሳቸው የሰሩትን ግፍ ጠቅልለው ወደ ልጃቸው አድርገው ዮዲት ደግሞ እኔ ቤት ከመጣሽ ልጄ አይደለሽም ስለዚህ እኔ እና አንቺ አንተዋወቅም እኔ ቤት ራሱ እንዳትመጪ ብለው እንግዲህ አባረዋት ነበረ አሁን ደግሞ ለገዛ ጥቅማቸው ሲሉ ልጃቸው ዮዲት ጋር ደውለው እሷም ደግሞ የእናትነት እንትን አላስችላት ብሎ እንግዲህ ሄዳለች እሺ በቃ አናግረዋለሁ በምትላቸው ሰዓት አመዳም ብለዋል ሰምቼሻለሁ በምትል ሰዓት ዮዲትም ይቅርታ ልጄ የዘጋሁት እኮ መስሎኝ ነው ብለው መልሰው ደግሞ አመዳም ብለዋል አሁንም ሰምቼሻለሁ ስትላቸው አንድ እኮ ያጣላል ብዬ ነው ብለው እንግዲህ አመዳም እያሉ እየተሳደቡ የገዛ ልጃቸው ራሱ ከሷ እርዳታ ፈልገው ደውለው በትንትና ሊያናግሯት አልቻሉም በስድብ ነው ሙልጭ ልጅ ያደረጓት ማለት ነውና ወለ ለመናገር ወይዘሮ ወርቄ ያው እንደዚህ ብቻ መሰቃየት ብቻ አይደለም የሚገባቸው ያው እስር ቤት ገብተው ተገቢ ፍርድ እንትናቸውን ማግኘት አለባቸው እስር ቤት ገብተው ማጣጣም አለባቸው ማለት ነው የሰሩትን ግፍ በሙሉ ማለት ነውና እንግዲህ ወንደሰን አሁን ቢመጣ ደግሞ ወንደሰን አሪፍ ይሆናል አስቻለውም አሁን ላይ ያደረገው ያለው ነገር በጣም አሪፍ ነው ግን ደግሞ ከቤት ደግሞ አልወጣሉ በጣም ብዙ ተጓተቱ ቢወጡ ደግሞ ቶሎ አሪፍ ነበረ ግን ደግሞ ከቤታቸው ራሱ ሊወጡ አይደል አልቻሉም ወይዘሮ ወርቄ